ከፍቶኛል። ጋይስ ሚኒ ፎቶ አወጡብኝ፣ ቪዲዮ አወጡብኝ። ስሜቴን መቆጣጠር ስላቃተኝ ከዚህ ልውጣ፣ ከዛም እሷ ላይ እስከ መጨረሻው ነው ይደበታለን። በዚህ ሰዓት አስደዛይ ዜና ተሰምቷል። ቬሮኒካ አዳነ ሽልማቱን ደግመዋለች። የዘመናችን ሁላችን የምንወዳቸው የምናከብራቸው ለህይወታችን አስፈላጊ የሆኑ የቤተ ክርስቲያን ዋርካዎቻችን እየተሰበሩ እያለቁ ነው። ይሄው ተራው ደግሞ ዛሬ የመምህር ዘላለም ወንድሙ ሆነ። ዛሬ አሁንስ የሰማሁት ነው። መምህር ዘላለም ወንድሙ ወልደ ሰማዕት አርፈዋልና ያው እንደምታውቁ በጣም ወደ 25-30 ዓመት ሲያስተምር በትምህርቱም በህይወቱም ነውር ያልተገኘበት ወንድማችን ነውና ብዙ ሰው ከዚህ ቤተክርስቲያን ውስጥ እየኖረ ወጥቷልና ሳይጠፋ ሳይለወጥ ያስተማረ መምህራችን ነው። አንደበቱም ሳይለወጥ ሃይማኖቱ ሳይለወጥ። ሰላም የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ኢትዮጵያውያን ኤርትራውያን ወንድሞቼ በአገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩ ዛሬም ከአዲስና አነጋጋሪ ቪዲዮዎች ጋር ተመልሼ መጥቻለሁ። እንደተለመደው ቪዲዮውን ላይክ በማድረግ እንዲሁም ለቻናሉ አዲስ ሆናችሁና የዚህ ቻናል ቤተሰብ ያልናችሁ ቻናሉን ሰብስክራይብ በማድረግና የዚህ ቻናል ቤተሰብ በመሆን በተጨማሪም ቪዲዮዎቹ ላይ ያላችሁን ማንኛውም አይነት ሀሳብ አስተያየት ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉና ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ወደ ቪዲዮዎቹ ቦምቦክላ ሌትስ ጎ። በዚህ ሰዓት አስደዛይ ዜና ተሰምቷል። ቬሮኒካ አዳነ ሽልማቱን ደግመዋለች። ቬሮኒካ የሽልማት ስርዓቱ ላይ ተገኝታ ባትቀበልም በፌስቡክ ገጿ መልእክቷን አስተላልፋለች። እግዚአብሔር ይመስገን ሌላ 2 አዋርድ ተጨማሪ ከሩዋንዳ ሀገር ወስደናል ስትል በፌስቡክ ገጿ ላይ ጽፋለች። ትኬት የቆረጥኩበት ጉዞ ነበር ግን እግዚአብሔር ስላልፈቀደ አልተገኘውም። አዋርዱ በዚህ 2 ቀን እጄ ሲገባ ከአዋርዱ ጋር የምስጋና ቪዲዮን ይዤ እመጣለሁ ስትል አስተላልፋለች። ስለ ሁሌም ድጋፋችሁ በእግዚአብሔር ስም አመሰግናችኋለሁ ስትልም ታቂዎቿን እንዲሁም ተከታዮቿን አመስግናለች። ይገባታል ብዬ አስባለሁ። ሴቷ ድንቅ ሙዚቀኛ ቬሮኒካ አዳነ በተለያዩ መድረኮች ሀገሯን ያስጠራች ድንቅና ጠንካራ እህታችን ነች። የተለያዩ ስራዎቿ እንግዲህ ለሷነቷ ምስክር ናቸው ብዬ አስባለሁ። የሷን የተለያዩ የቴሌቪዥን ፕሮግራሞች ቃለ መጠይቆች ለተመለከተ ደግሞ ለኛ ለወጣቶች የተለየ ሞራል የምትሰጥ ድንቅ ብዙ ፈተናዎችን አልፋ እዚህ ላይ የደረሰች ወርቅ የሆነች አርቲስት ነች። ለማንኛውም ቬሮኒካ ይገባሻል። ዋው! የዘመናችን ሁላችን የምንወዳቸው የምናከብራቸው ለህይወታችን አስፈላጊ የሆኑ የቤተ ክርስቲያን ዋርካዎቻችን እየተሰበሩ እያለቁ ነው። ይሄው ተራው ደግሞ ዛሬ የመምህር ዘላለም ወንድሙ ሆነ። እጅግ ባልተጠበቀ ሁኔታ መምህራችንን አጣን። ብዙ የወንጌል አገልግሎቶችን የሰጠ ከምንም በላይ አውደ ምሕረት ላይ ሲቆም በራሱ ትምህርት መሆን የሚችል አንድም ቀን ለራሱ ድሎት የማይጨነቅ የዘመኑ ድንቅ ሐዋርያ ታላቅ መምህራችንን ነው ያጣነው። እንግዲህ ምን ይውጠን ይሁን? እንደሱ አይነት ዋርካዎች እየተሰበሩ ባለቁ ቁጥር መጨነቅም ማዘንም መሰብሰብም ያለብን ራሳችንን ብዬ አስባለሁ። እጅግ በጣም ያሳዝናል። መምህር ዘላለም ወንድሙ በሞት ተለየ። የመምህር ዘላለም ድንገተኛ ህልፈት እንግዲህ ብዙዎችን አስደንግጧል። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችን አባቶችንም ጭምር እንግዲህ ከልብ ያሳዘነና ብዙዎችን ያስደነገጠ ዜና ነበር። የተጨነቁትን ያረጋጋልን፣ የታሰሩትን ያስፈታልን፣ የታመሙትን ይፈውስልን፣ ለተራቡት ይመግብልን። ዛሬ አሁንስ የሰማሁት ነው። መምህር ዘላለም ወንድሙ ወልደ ሰማዕት አርፈዋልና ያው እንደምታውቁ በጣም ወደ 25-30 ዓመት ሲያስተምር በትምህርቱም በህይወቱም ነውር ያልተገኘበት ወንድማችን ነውና ብዙ ሰው ከዚህ ቤተክርስቲያን ውስጥ እየኖረ ወጥቷልና ሳይጠፋ ሳይለወጥ ያስተማረ መምህራችን ነው። አንደበቱም ሳይለወጥ ሃይማኖቱ ሳይለወጥ በህይወቱ ነውር ሳይገኝበት አበል ሳይቀበል በራሱ ትኬት እየቆረጠ በገንዘቡ የሚያስተምር መምህር ነበር። እሱ አርፏል። ነፍሱን በአጸደ ገነት ያኑርልን፣ መምህራንን ደግሞ ይተካልን። እግዚአብሔር ሰላም እንዳዋለን ሰላም ያስመሸን። የቅዱስ ቂርቆስ፣ የቅዱስ ያሬድ፣ የአቡነ ሰላማ፣ የከሳቴ ብርሃን የእናታችን የቅድስት ኢየሉጣ፣ የነቢያት፣ የሐዋርያት፣ የሰማዕታት፣ የጻድቃን፣ የደናግል፣ የመነኮሳት፣ የትጉሃን መላእክት፣ የእመቤታችን የቅዱስ መስቀሉ በረከት፣ የአብ የወልድ የመንፈስ ቅዱስ ቸርነት አይለየን።
የተመለከትነው አባ ገብረ ኪዳንን ጨምሮ የተለያዩ ትልልቅ የቤተ ክርስቲያኒቱ አባቶች ምዕመናን የተሰማቸውን ሐዘን የተሰማቸውን ጥልቅ ሐዘን በተለያዩ የማህበራዊ ድረገጽ መተግበሪያዎች ላይ ሲያጋሩ ነበር። ለማንኛውም እንግዲህ የመምህር ዘላለምን ነፍስ ከደጋጎቹ ጋር ከአጸደ ገነት እንዲያስቀምጥልን ፈጣሪያችን እንመኛለን። በኔና በቻናሌ ቤተሰቦች ስም ለወዳጅ ለዘመዶቹ ለቅርብ ቤተሰቦቹ ለጓደኞቹ እንግዲህ ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በሙሉ መጽናናትን እንመኛለን። ቤተሰቦች ሌላኛው ሰሞኑን ሲያነጋግር የነበረው አሁንም እያነጋገረ ያለው ጉዳይ በሊያሾና በጆርዲ በዛብህ መካከል ያለው ጉዳይ ነበር። ከፍቶኛል። የከፋኝ አብራ ስትሰድባቸው ሚስጥራቸውን ስታወጣባቸው ታዲያ አንዳንድ ቪዲዮዎች ወይም አንዳንድ ማስረጃዎች እንደሚያሳዩት ሁለቱ ግንኙነት አላቸው የሚሉ ነገሮች ተመልክቻለሁ። እስኪ ምንድነው ቪዲዮ ተመልክተን እንመለስ። ቪዲዮን ተመልክታችሁታል። ታዲያ ጆርዲን በዛብህና ሊያሾ ምን ይላሉ? ከፍቶኛል። የከፋኝ በምንም ፈርቼ ኬኳ ትሙት ነው የምላችሁ። ያው አትማይ ብላችሁኛል። ኬኳ ትሙት ፈርቼ አይደለም፣ ግን ስሜቴን አልቻልኩም። ልጄን ስሜቴን መያዝ አልቻልኩም። ከዚህ ከ3 ቀን በፊት ጂጂኪያ የሆነ ቪዲዮ ላይ የሆነ ነገር ሐሳብ ስትሰጥ ሰምታችኋል አይደለ? ልጄ እንትን ስላልሆነች ልጅ አልተደገፈችም ብላ የሆነ ቪዲዮ አውርታለች። እኔ ይሄን ቪዲዮ ሳላወራ በፊት ወርቂ የምትባለው እህታችን የሆነ ነገር ስታወራ ሰምታችኋል። እስኪ ነገሮች ሁላችሁም አገናኙትና ለራሳችሁ አስቡት። ለምንድን ነው በዚህ ደረጃ እነዚህን ሁለት ልጆች ይቅርታ እንድትል የተፈለገበት ሪዝኑ ምንድነው? እንዴት ነው ወደዚህ እንደዚህ ጉድጓድ ውስጥ ባይዘው? በዚህ መሃል ይሄ የፖለቲካውን ቪዲዮ ሴቶችን በትግራይ እናቶች በአማራ እናቶች በላብና ይሄን እንደዚህ አይነቱን ሴራዎች የምትሰራው ያቺው የሰው ከምድር በታች ያለችው ዝቅ አድርጎ የሚያኖራት ሴት አወቃችኋት? ያቺ እንቁርት የሚሏት እሷ ናት። ያንን ፕሽ እያደረገች የምታመጣው እንደዚህ አይነት ቪዲዮዎች የምታመጣው እሷ ናት። እንሄድበታለን። እኔ ራሴን አቅሜን ፓወሬን አዘጋጅቼ ልምጣና ንግግሬ ላስተካክል። ከመከፋት ሆድ ከመዋስ ስሜቴን መቆጣጠር ስላቃተኝ ከዚህ ልውጣ። ከዛም ለያን እሷ ላይ እስከ መጨረሻው እንሄድበታለን። እስከ መጨረሻው እንሄድበታለን። ግን ማወቅ ያለባችሁ ለምንድነው ሁለቱ ልጆች ብቻ ይቅርታ እንድትል የተፈለገበት ለምንድነው የሚለውን አስቡት። እናንተ በቃ አስቡት። ዝም ብላችሁ ነገሩን አገናኝታችሁ በዚህም በዛ ማድረጋችሁ አስቡት። ከጠቀማችሁ አስቡት፣ ይጠቅማችኋል። ቤት አቅጣጫ እንደተገባ አይታወቅም ጋይስ። ግን ልጅ ማኛ ጠፍታለች። ልክ ነኛ ከሚዲያ ልጅ ማኛ ልክ ነኛ ቤተሰብ ልክ ነኛ ልጅ ማኛ ጠፍታለች። እንደ ድሮ ቪዲዮ አስለቅማ ትላንት ማታ ነው ያስተዋልኩት። ኪዳነ ምሕረትን አላውቅም ነበረ። ቁጭ ብዬ ነገሮችን ሳምታታ ሳስብ ልጅ ማኛ ለምንድን ነው የጠፋችው? በምን ምክንያት? ፕላኑ ይሄ ነው። አደጋኳችሁ እኔን ድሌት ማድረግ ከማጥፋት ይቅርታ ትላለች። እንደዚህ ነው ማሳመኛም ሊሆን አይችልም። ሊያሾ እንግዲህ በተመለከትነው መልኩ ያላትን ሐሳብ አሁን ስለ ጆርዲንም ሆነ ስለ ራሷ የሚወራውን ሐሳብ ጠቅለል አድርጋ እንግዲህ በዚህ መልኩ ሐሳብ አስተያየት ሰጥታበት ነበር። ብዙዎችም በዚህ ጉዳይ የራሳቸውን ሐሳብ አስተያየት ሲያክሉ ነበር። ታዲያ ጆርዲን በዛብህም እንግዲህ በምላሹ ይህንን ቪዲዮ አጋርታለች። እስኪ ምንድነው ቪዲዮ ተመልክተን እንመለስ። በጣም አበዛችሁት። በጣም ከአቅም በላይ የሆናችሁ ከሚገባው በላይ ጥግ ድረስ ኤክስፕሌን ተደርጎላችኋል። ግን ሌላ ነገር ነው ትዊስት እያደረጋችሁ ያላችሁ። እሷም ሴት እኮ ናት፣ እሷም ቪክቲም ናት፣ እሷም ሴት ልጅ አላት። በይቅርታ ለፉት እንጂ አብርዱት እንጂ ምናምን ፊት ለፊት ነግራችኋለች። ይቅርታ እንደማትጠይቅ ፊት ለፊት ነግራችኋለች። ሁኔታዋን እንደማታስተካክል ሊትራሊ ከጆርዲ ጋር በስልክ ካወራሁኝ በኋላ ሳስበው ነገም ስለ ሌሎች ሴቶች እንደፈለኩ ላወራ ነው፣ እንደፈለኩ ላልናገር ነው መናገር ያለብኝ ነገር። ስለዚህ ሐሳቤን ቀየርኩ ብላ ራሷ ቻናል ላይ ራሷ ወሬ ራሷ ቪዲዮ ላይ ነግራችኋል። ምኑን ነው ይቅር የምንለው? ለቤትየዋ ይቅርታ አልልም እያለች
ይቅር በሏት። ባለቤቷ አልስተካከልም፣ አልቀየርም፣ ነገም እንደፈለኩኝ ማውራት እፈልጋለሁ፣ ነገም ሴቶችን እንደፈለኩ መስደብ እፈልጋለሁ ብላ እየነገረቻችሁ እሷን ቪክቲም አድርጋችሁ እሷም እኮ ተሰድባሉ። እሷስ የሰደበቻቸው ሴቶች፣ እሷስ ሚስጥር ያወጣችባቸው ሴቶች፣ እሷስ የምታስፈራራቸው ሴቶች እነሱ ሴትነታቸው አልታያችሁም? ሲንግል ማምነታቸው አልታያችሁም? እናትነታቸው አልታያችሁም? እንደዚህ በጣም የምትጨነቁላት ከሆነ ማለት ነው ለምን እስከዛሬ አልመከራችኋት? ለምን ለነዛ ሴቶች ኧረ ተይ ሊያ እነሱም እኮ ሴት ናቸው፣ እነሱም እኮ ሲንግል ማም ናቸው፣ እነሱም እኮ እናት ናቸው ብላችሁ አልተከራከራችሁላቸው? ተዳቢ ጋር አብራ ስትሰድባቸው፣ ሚስጥራቸውን ስታወጣባቸው፣ በተደረገባቸው፣ በተበደሉት፣ በተወቀሱት፣ በተጠቁት ነገር ጣት ስትቆጥምባቸው እናንተ የት ነበራችሁ ያኔ? ለምን አልገሰጻችኋትም? ለምን አልመከራችኋትም? እያንዳንድሽ አሁን ላይ አፍሽን የምትከፍቺ ሁላ ማለት ነው ሴትም ወንድም እሷን ደግፋችሁ ዋይ እያላችሁ ያላችሁ ሰዎች በሙሉ ልንገራችሁ፣ ሴት ልጅ ስትሰደብ ማየት የምትወዱ ሰዎች ናችሁ። ከ700 ምናምን ቪዲዮ ወደ 30 ምናምን ቪዲዮ የወረደው ያን ሁላ 700 ምናምን ቪዲዮ ፕራይቬት ያደረገችው እያንዳንዱ ስድብ ስላለበት፣ ሀሜት ስላለበት፣ ሚስጥር ስለሚወጣበት፣ ማስፈራሪያ ስላለበት ነው። ይሄን ሁላ አመት ይሄን ሁላ ነገር ስታደርግ አንዳችሁም ወዳጆቿ፣ አንዳችሁም ሰብስክራይበሮቿ፣ አንዳችሁም ፎሎወሮቿ ተይ ሊያ ተይ እንደዚህ ሴቶቹን አትስደቢ፣ ተይ እንደዚህ አታድርጊ፣ እንደዚህ ምከሪ ምናምን ብላችሁ አንድ ነገር አላረጋችሁ። አሁን እኛን ተቆጪ፣ እኛን መካሪ፣ እኛን ገሳጭ ሆናችሁ እኛ ክፉዎች ነን ሴትን ልናጠቃ ተባበርንባት። እናንተ ከሷ ጋር ተባብራችሁ ሴቶቹን ስንት ነገር ስትሉስ ስትስቁስ ኮመንት ሴክሽኗ ውስጥ ጎበዝ ሊያዬ እቅጭቅጯን እውነቷን ተናገሪ ስትሉስ ሲጀመር አንድ ደህና ሰው ዲፌንድ እያደረጋት አይደለም። አሁን ላይ ዲፌንድ የሚያደርጓት ሰዎች በሙሉ ስፔሻሊ ሶሻል ሚዲያ ላይ ላይቭ ላይ የወጡ ዋይ የሚሉ ሰዎች በሙሉ ልክ እንደሷ ሴቶችን ያጠቁ፣ ሴቶችን የሰደቡ፣ የተደፈሩ፣ የተገደሉ፣ አሲድ የተደፋባቸው ስንት ነገር የሆኑ ሴቶች ላይ ጣታቸውን የጠቆሙ ናቸው እንዳለ። ኦሬዲ 37 ደቂቃ ቪዲዮ ሰርቻለሁ ይሄንን ነገር ኤክስፕሌን የሚያደርግ ድሉ ተሰጥቷታል። አስረድቻታለሁ፣ መክሪያታለሁ፣ ነግሪያታለሁ። አልቅሼ ነው ነገርኳት። እኛ በፐርሰናል ህይወታችን በፐርሰናል ላይፋችን ዋጋ እየከፈልንበት ነው። ይሄንን እንቅስቃሴ ሀገር ተሰደንበታል፣ ቤተሰብ ተለያይተንበታል። what makes you think Leah is above the program? ፊት ለፊታችሁ መታ ነግራችኋለች እንደማታቆም እያለቀሰች ያዞን በዋን እያለቀሰች ስትነግራችሁ የነበረው እኮ እንደማትቀየር እንደማትስተካከል ነው። ነገ ላላወራ ነገ ላልናገር ሌሎች ሴቶችን እንዴት አለመስደብ እችላለሁ ወደፊት ብላ ነው ወደ ኋላ ያፈገፈገችው። ከተነጋገርንበት ከኔ ጋር እሺ ብላ ተለያይታ ስታስበው እንደዚህ ካደረኩኝ ነገ ሌሎች ሴቶችን ላልናገር ነው፣ ሌሎች ሴቶችን እንዳልሰድብም ነው ብላ ነው ሐሳቧን የቀየረችው። በግልጽ እየነገረቻችሁ ነው። እናንተም ያንን ነገር ስለምትፈልጉ የሴቶች መሰደብን የሴቶች መጠቃትን ስለምትፈልጉት ምንም አልመሰላችሁም እንደሷ ማለት ነው። አሁን የይቅርታ ጊዜው አልፏል። በይቅርታ በመመካከር በመነጋገር በመገሳጸጽ አልፏል። ያቺ ዊንዶ አለፈች፣ አመለጠች። እንደተመለከትነው እንግዲህ ቪዲዮዎቹ ሁለቱም አሁን ላይ ምናልባት ሁለቱ ከዚህ በፊት ግንኙነት ነበራቸው የሚለው ጉዳይ መነጋገሪያ ይሁን እንጂ ሁለቱም አሁን ላይ በራሳቸው ወይም ደግሞ መጀመሪያ አከራካሪ ወይም እንዲከራከሩ ያደረጋቸው ሀሳብ ላይ ጸንተው እንደቆሙ የሚያሳይ ነው። ምናልባት ግን እንደዚህ አይነት ጉዳዮች መንስኤ የነበሩት አንዳንድ ኮንተንት ክሬተሮች በተለያዩ ማህበራዊ ድረገጽ መተግበሪያዎች ላይ በተለይ ሴት እህቶቻችን ያልተገባ ቪዲዮ እየተለቀቀባቸው ስለሆነ ነበረ። ታዲያ ከዚህ ተነስቶ የተጀመረው ይህ ጉዳይ አሁን ላይ እዚህ ጋር ደርሷል። እንደሚታወቀው ጆርዲን በዛብህ በአንድ ወቅት እንግዲህ ፌሚኒስት በሚለው ሀሳብ ብዙዎቻችን ስንቃወማት የነበረች እንስት ነች። አሁን ላይ የምታጋራቸው ቪዲዮዎችም ጉዳዩ እንደሱ እንደሆነ የሚያሳይ ቪዲዮ ነው። ሊያሾም በዚህ በኩል እንግዲህ የምትናገራቸው አንዳንድ ሀሳቦች አሉ፣ ምናልባት ተቀባይነት የማይኖራቸው። ለምሳሌ የተለያዩ ቪዲዮዎች በእጆቼ ገብተዋል ብላ አንዴ ላይቭ ላይ የተናገረችው ነገር ለዚህ እንድትደርስ እንደ መንስኤ ይመስለኛል። ጉዳዩ እንደ ጉዳይ በዚህ የሚያበቃ አይመስለኝም። ሁለቱም እንግዲህ የከፋ ነገር ውስጥ ወይም ደግሞ ፉክክር ውስጥ ገብተዋል። ምናልባት እንደዚህ አይነት ጉዳዮች ግን ሶሻል ሚዲያ ላይ ቢቀሩ ጥሩ ነው። እናንተስ በዚህ ጉዳይ ምን አይነት ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ፣ እናውራበት፣ እንወያይበት። ወደ ቀጣይ ቪዲዮ እንግዲህ ባሳለፍነው ሳምንት ምን አጋጠማቸው መሰለሽ? እንግዲህ ከሞሃይ ወዳጆች የሰማሁትን ነገር ነው የምነግራችሁ። ስልክ ይደወላል። ኦኬ ሰይፉ ሾው ላይ አይቼውት ነው። እሺ ታሪኮት በጣም ነው የሚመስጠው።
በጣም ነው አንጀቴን የበላው። በጣም ነው የተነካሁት። እኔ ብቻ ሳይሆን ታላቅ ወንድም አለም ራሱ በጣም ነው ልቡ የተነካው። እሺ ወንድም አለም እሺ ታላቅ ወንድም እንዳለ እሺ በጣም እንግዲህ ስለደወልክልኝ አመሰግናለሁ። እና እንግዲህ አንድ እህታችን ከዚህ ዓለም በሞት በወጣትነቷ አልፋለች። እህታችን በሷ ስም ደግሞ ውጭ ሀገር እና እዚህ በዲያስፖራ አካውንት በዶላር ገንዘብ አለ እና መጀመሪያ ይማሉልኝ ምሎትን ነገር ለሰው ላይ ይናገሩ። ይሄ መሐላ ምን አመጣው ከምምልልህ ለሰው አልናገርም ምለው ይበቃል። ግን አልምልም። ለምን አይ እሺ ለማንኛውም በዚህ ቼታችን ስም የተቀመጠ ዶላር አለ እናው ምንድነው የሚያስፈልጉት? ቆይ ቴሌቪዥን ፕሮግራሙ ላይ እንዳየሁት እዳው እንዲከፈልልዎት ነው የሚፈልጉት። አዎ ልጆቼ በጣም አስቸጋሪ ሁኔታ ላይ ነው ያሉት። በቃ ልጆቹ እስኪ ችግራቸው ምንድነው? ልጆቼ እንግዲህ ከበርካታ የገጠር ቦታዎች ስለሚመጡ ትራንስፖርት ችግር አለባቸው። ረጅም መንገድ በእግራቸው ነው የሚመጡት፣ ደክሟቸው ነው የሚደርሱት። ብዙ ችግር አለባቸው። በቃ እንደዛ ከሆነ ሰርቪስ በቃ እንደውም የእህታችንን ፎቶ ወይኔ ሰርቪሱ ላይ አድርገን ለመታሰቢያ እዛ የትምህርት ቤቱን ስም እናረግና በጣም ደስ ይለኛል። አሁን እንግዲህ አንድ ነገር ግን እዚች ላይ የምነግሮት ነገር ገንዘቡ በዶላር ስላለ በዶላር አካውንት ማለት ነው። በዶላር አካውንት ስላለ ይሄንን ወደ ኢትዮጵያ ብር ለማውጣት ባንክ አካባቢ ያሉ ሰዎችን አናግሬያለሁ። ትንሽ እዛ አካባቢ ላሉ ሰዎች የምንሰጠው ነገር አለ። ኦኬ ጉድ የሻይ ነገር እማወይን ነው የሚለው። የሻይ ነገር ምንም ይሁን የሻይ አይ ለነሱም ይሁን እሺ። አሁን እኔ ላላገኘሁት ገንዘብ አስቀድሜ ገንዘብ አውጥቼ አንደኛ የለኝም፣ ሁለተኛ እንዴት ነው የምሰጠው? አዎ እሱ ነው ዋናው። ስለዚህ እንግዲህ አስቢ። አሁን ምን አሉ? እሺ መልሼ እደውልልሃለሁ አሉና እዛ አካባቢ ካሉ ሰዎች ጋር ተነጋግረው ቆይ እስኪ በቃ እንትን ይበልና ከዛ በኋላ እንሰጣለን። ያልገባ ነገርስ እንዴት ይወጣል? ይሄኔ በጓላ አስረድቼ በቃ በደንብ እንትን ተብሎ በቃ እግዚአብሔር ይፍረድብህ የልብህ በምን አይነት ደረጃ እንደተጠና ግን አስበሰማ ምን ብዬ በጀምር እንዴት አድርጌ ብገባ እንዴት አመጣጡ ስቶሪው ራሱ እንዴት ያሳምናል። እኔ እኮ አመንኩ እዚህ ሆኜ እና ትንሽ እሱ ነገር ፋሲሊቲ አድርጎና ብሩ ይግባሉ። ስለምን ምንም አልፈልግም እኮ ሀዘን ስላለው ደግሞ ገባ ለማንም አይናገሩ የሚለው በቃ እውነት ይሆን እንዴ ብለን እንዲያ ማረግን ማለት አንፈልግም። እንዲያምኑ የጉዳዩ ብዙዎችን አነጋግሯል። እናንተስ በዚህ ጉዳይ ወይም ደግሞ አሁን በተመለከትነው ቪዲዮ ምን አይነት ሐሳብ አስተያየት አላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ቪዲዮቹን እንደወደዳችኋቸው አልጠራጠርም። ቪዲዮውን ላይክ በማድረግ እንዲሁም ለቻናሉ አዲስ ሆናችሁና የዚህ ቻናል ቤተሰብ ያሉናችሁ ቻናሉን ሰብስክራይብ በማድረግ እና የዚህ ቻናል ቤተሰብ በመሆን በተጨማሪም እንግዲህ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። በቀጣይ አሪፍና ማራኪ ስራዎችን ይዤ እስክመጣ መልካም ጊዜ። ለነበረን ቆይታ እጅግ አመሰግናለሁ።